ሶሪ ይቅርታ ቴዲ ያለ በዚህ አጋጣሚ ጥያቄ ነው የሚያቀርበው። እንደዛ አይደለም ብልጽግናዎች ጋይስ ጥያቄ ላንተ አይደለ እንዲሰጣቸው ነው። ተራ ይደርሳል። ቆይ ጋይስ የቤቱን ህግ ማወቅ አለባችሁ። አንድ ጊዜ ቆይ እንደዚህ እናድርግ። ይኸውላችሁ እኔ ለህሊናዬ እኖራለሁ፣ ትታዘቡኛላችሁ። እናንተም ለህሊናችሁ ኑሩ። ኮሜንት ውስጥ ያላችሁ ይሄ በፕሮፓጋንዳ ስለበለጥክ ስለጨውክ ብዙ ስለሆንክ ምናምን አይደለም። ለህሊናችሁ የምትኖሩ ለህሊናችሁ ኢንቨስቲጌት አድርጉ። በተለይ ኢህአዴግ ሊወድቅ አካባቢ ራሳቸው ኢህአዴግ ሰዎች ደጋግመው የሚናገሩት ንግግር ምንድን ነው? በሙስና ተጨማልቀናል ነው የሚሉት። እነዚህን ያዙ። ኃይለማርያም ደሳለኝ እዛች ሀገር ላይ ምን እየተሰራ እንዳለ አላቅም ነበር ብሏል አላለም? በክተናል አላሉ? ሃይባ ያጣች ሀገር ሆናለች አላሉ? አት ዘ ሴም ታይም እነዚህ ሰዎች መጥተው 65% አስረክበናል ይላሉ። 65 70 80 ልትል ትችላለህ። ፕሮፓጋንዳ ላይ ይችላል። ኦኬ ይሁን። ትክክለኛ እነዚህ ሰዎች ለጠቅላይ ሚኒስትር ወይም ለብልጽግና ሰዎች ስንት ፐርሰንት ነው ግድቡን ያስረከቡት? የእነሱ ሚዲያዎች የሚናገሩትን አይደለም መስማት ያለብን። በተደጋጋሚ በጊዜውም አለ ጊዜውም 65 ብሎ ስለጮሁ 65 ብለን ተለማምደነዋል። ግን እነማን ናቸው ይህን የሚሉት? ለህሊናችሁ የምትኖሩ ሰዎች ካላችሁ ይህን ኢንቨስቲጌት አድርጉ። የቤት ኪራይ አይጨምርብህ፣ እድሜ አይቀንስብህ። ትክክለኛውን ኢንቨስቲጌት አድርግ። ትውልድ ማወቅ አለበት። አድበስብሰን አንለፍ። ቢያንስ ይህንን በጋራ እንስማማ። ኢህአዲግ ከውስጥ መጣ በተባለ ለውጥ ብልጽግና እስኪመጣ ድረስ አብይ አህመድ የፓርቲው ሊቀመንበር እስኪሆን ድረስ እውነትም የህዳሴ ግድብ ግንባታ ስንት ፐርሰንት ነበር? ማን ነው 65 እያለ ሲናገር የሰማችሁት? ከሳሊኒ የሚሆን እኔ በግሌ ጥረት አደርጋለሁ። ሌሎቻችሁም እንደዚሁ ጥረት አድርጉና ትክክለኛውን ነገር ማወቅ ስላለብን ነው። ከዛ በመነሳት ትንታኔ መስጠት እንችላለን። አንዳንዱ 60 ይላል፣ አንዳንዱ 25 ይላል፣ አንዳንዱ ብዙ ፈርሶ የተገነባ ነገር አለ ይላል። እና ይህን ካወቅን ክብር ለሚገባው እንደየአግባቡ ክብር እንሰጣለን። የግድቡን ገንዘብ አጭበርብረህ ከሆነ ሙስና ሰርተህ ከሆነ አስመጭና ላኪ ሆነ ከሆነ ቤተሰቦችን አደልበህ ከሆነ አንተ ደልበህ ከሆነ በይሉንታ ዝም ብለህ የቁርጥ ቀሊት ተብለህ መታለፍ የለብም። እንደው ህዝብ አንድ ለማድረግ ሊባል ይችላል። ሀቁን ግን መነጋገር አለብን ለማለት ያ ነው። ክብራትና ክብራ ይሄ ነው ሀቅ ያላችሁ ሰዎች ከብታችሁ መነጋገር እንችላለን ለማለት ያ ነው። መሐመድን እንደ ሁልጊዜው አመሰግናለሁ። ቴንኪው ሙሄ አንብቦ ተዘጋጅቶ የሚመጣ ልጅ ነው። በነገራችን ላይ ከመሐመድ ቀጥሎ ወደ ኦኬ ምንድነው የአካሄድ ጥያቄ ነው ያልከው? ምንድነው ጀነራል? ያው በዚህ ፈርቃ ሲታል ነው ግድቡን ባለቤትነት በሐውልት ትንታኔ ከሆነ ተራችሁን ጠብቁ። ሌሎችም ለማውራት ተለለ ጥያቄ ነው። ብልጽግና ነው ወይስ እንደዛ አይደለም? ባለቦች ናቸው። ኦኬ አይውሽ እኔ ጥያቄ በተጠያየቁ ደስ ይለኝ ነበር፣ ግን ትርምስምሱ ይወጣል። ስርዓት ማስያዝ ስላለብኝ ነው እንደዛ ማደርገው። ከመሐመድ ቀጥሎ ራስ ደጀነ እንደዚህ ላድርገው። ይሄ ነገር ሞዴሬተር እየተነፋቀሩ ታፕታፕ ስለማታደርጉ ነው። ምንድን ነው ታፕታፕ አድርጉ ጋይስ፣ እያስቸገረኝ ነው። እሺ ራሳችን 7 ደቂቃ አለው ወንድሜ። ኦኬ ቴዲ ይሰማል? ይሰማል። አመሰግናለሁ ቴዲ በድጋሜ። በመጀመሪያ የኢትዮጵያ ህዳሴ ግድብ ማን ነው ወይም ኃላፊነቱ ማን ነው ወይም በብዛት የክብር የሚገባው ለማን ነው ላልከው፣ ለታላቁ ለጀግናው ለሰፊው ለታታሪው የኢትዮጵያ ህዝብ ነው። የህዳሴ ግድብ ባለቤቱ የሰራው የሚጠብቀው ወራሪ ቢመጣ የሚመክተው ሰፊው የኢትዮጵያ ህዝብ ነው። ለሰፊው የኢትዮጵያ ህዝብ ክብር ምስጋና ይግባው። ከዛ በተረፈ በእያንዳንዱ የኢትዮጵያ መሪዎች በእያንዳንዱ በወቅቱ እያንዳንዳቸው የራሳቸው ሚና ነበራቸው። ቀደም እንዳንተ እንዳስቀመጥከው ማነው በመለስ ዜናዊ ዘመን ምን ያክል ተሰራ፣ በኃይለ ማርያም ወይም በብልጽግና የሚለውን እንደምታውቀው ኢትዮጵያ ውስጥ ቁጥር ግራ የገባው ስለሆነ በትክክል መሬት ላይ ያለውን ሁኔታ ስለማናውቀው ሁሉም መሪዎች ላደረጉት አስተዋጽኦ ምስጋና ይገባቸዋል የሚል ድምዳሜ ነው ያለኝ። ከዛ በተረፈ እኔ ብዙ ጊዜ መውሰድ የምፈልገው ይሄ ዲያስፖራ ውስጥ እነ ጀዋር መሐመድ፣ አንዳርጋቸው ጽጌ፣ ገዱ ምናምን ወዘተረፈ የተባሉት ሰዎች ስለተናገሩት ቅድም አንድ ወንድሜ ኤክስፓየርድ ፖለቲከኞች ናቸው ምናምን ብለዋል። ያ they looks expired ግን የሆነ አንዳንድ የተወሰነ ነገርም እንዳላቸው ያው ኖቲስ ማድረግ ያስፈልጋል። ቁም ነገሩ እነሱ የተናገሩት ሀሳብ መሬት ላይ በትክክል አለ ወይ? የሽግግር መንግስት ያስፈልጋል ወይ? የአብይ አህመድ ስርዓት የሽግግር መንግስት ለማድረግ የሚያስገድደው ሁኔታ አለ ወይ የሚል ነው መሰረታዊ ጥያቄ። እሱ ይመስለኛል
በእኔ እምነት የአብይ አህመድ መንግስት ሊወድቅ አንድ ሐሙስ የቀረ ይመስለኛል። ይሄ ማለት ምን ማለት ነው? ጀግናው የአማራ ህዝብ መከላከያ ሰራዊት ፋኖ አሁን ያለው ወታደራዊ ቁመና አሁን ወደ አንድ እየመጣ ያለበት ሁኔታ የኢትዮጵያን የሀገር መከላከያ ሰራዊት መገዳደር የሚችል ከሌሎች የጎረቤት ሀገሮች ከህወሓት ጋር መገዳደር የተሻለ ቁመና ይዞ ሊመጣ እየተዘጋጀ ያለ ኃይል ስለሆነ የአብይ አህመድ ስርዓት እንደሚፈርስ ቅንጣት ታክል አልጠራጠርም። ይፈርሳል ብዬ የማስብባቸው መሰረታዊ ምክንያቶች ልናገር። አንደኛ የሀገሪቱ ጦር አሁን ባለው ነባራዊ ሁኔታ የመዋጋት አቅሙ የላሸቀ ነው። አንደኛ ሰራዊቱ በአግባቡ መደበኛ የሆነ ወታደራዊ ስልጠናና ብዙ ጊዜ ወስዶ እየሰለጠነ አይደለም። ሌላው ሰራዊቱ በሀገሪቱ እጅግ በጣም የተለጠጠ ነው። የውጊያ ግንባሮቹ እጅግ በጣም የሰፉበት፣ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ እጅግ በጣም የተለጠጠ፣ የመጓጓት ቁመናው እጅግ በጣም የተዳከመ ነው። ለምሳሌ አሁን በቅርቡ እንኳን ብናይ የሀገሪቱ አየር ወለድና ኮማንዶ ክፍለ ጦሮች በሙሉ በቡሬ ግንባር ናቸው ያሉት። ምክንያቱም ለይስሙላ ቅድም አንድ ወንድሜ እንደተናገረው አሰብን አስመልሳለሁ በሚል ሌላ ጦርነት ውስጥ ገብቶ ሊዛቅጥ ዝግጅት ያለበት ሁኔታ ነው ያለው። እኔ አንድ ሀገር ጦርነት ስትገጥም የመጀመሪያው ጦርነት እንደሚያሸንፍ እርግጠኛ ሊሆን የሚችለው ሰፊውን የኢትዮጵያ ህዝብ ወይም የሰፊውን የሀገሬው ህዝብ ማሰባሰብና ከጀርባው ማሰለፍ ሲችል ነው። የአማራ ህዝብ እውነት በትክክል አሁን አብይ አህመድ ጦርነት ቢገባ እውነት ይደግፈዋል ወይ ነው ጥያቄው። የትግራይ ህዝብ እውነት አሁን አብይ አህመድ ከሌላ ኃይል ጋር ጦርነት ቢገጥም ሌላው ኢቭን አብዛኛው የኦሮሞ ህዝብ ይደግፈዋል ወይ ነው ጥያቄ አለኝ። ስለዚህ ይህ ሁኔታ ሰፊው የኢትዮጵያ ህዝብ ባልደገፈበት ሁኔታ አብይ አህመድ የአማራ ፋኖን ሰራዊት እንዲሁም የትግራይን መከላከያ ሰራዊት በጋራ ተዋግቶ ያሸንፋል ማለት ዘበት ነው። እኔ እንደውም የምጠይቃቸው ለብልጽግናዎች ካሁኑ የሚጠለሉበትን ሀገር ቢሸፍኑ ይሻላቸዋል። ለምሳሌ ብልጽግናዎች ምን ይላሉ መሰለ? አጥፍቶ ጠፊ ድሮን፣ ዘመናዊ የጦር ጀቶች፣ ሜካናይዝድ ኃይሎች፣ በጣም የሰለጠነ አየር ወለድና ኮማንዶ ክፍለ ጦር ምናምን አስተማማኝ የጦር ሰራዊት ገንብተናል ይላሉ። ልንገርህ፣ አንድ ሰራዊት የውጊያ ቁመናው ጠንካራ ሊሆን የሚችልና የመዋጋት አቅም የሚኖረው አንደኛ ሊሰዋለት ሊታገልለት የሚችል ሊሞትለት የሚችል ዓላማ ሲኖረው ነው። ሌላው ሰፊው የኢትዮጵያ ህዝብ ድጋፍ ነው። ለምሳሌ የደርግን ወታደራዊ ሰራዊት ደርግ ከ1973 74 75 ናቅፋ የነበረውን የሻዕቢያ ኃይል ለመደምሰስ ከፍተኛ የሆነ ወታደር ኃይል አዘጋጅቶ ነበር። በወቅቱ ወደ 2 ቢሊዮን ብር መድቦ ማለት ነው። ለምሳሌ 18ኛው ክፍለ ጦር የነበረው ናቅፋ ግንባር የነበረው በብርጋዴር ጀነራል መርዳታ ሌለሳ ይመራ የነበረው፣ ከዚህ 19ኛው ክፍለ ጦር በኮሎኔል በቀለ ኃይሌ፣ ከዛ 21ኛው ክፍለ ጦር በኮሎኔል ውብሸት ማሞ፣ ከዛ 22ኛው ክፍለ ጦር በጀነራል እሸቱ ገብረ ማርያም። እነዚህ በሙሉ ስፔሻል ሚሽን ተብሎ አየር ወለድና ኮማንዶ የነበሩ ናቸው። ከዚህ በተጨማሪ በኢትዮጵያ ደረጃ የሚታወቀው 102ኛ ስፓርታና አየር ወለድ ኮማንዶ እነ ጌታቸው ጉድና የነበሩበትኝ ጌታቸውም የተማረከው በዛ ነው። ኖት ኦንሊ ዛት ሌላ ተጨማሪ 4 እዞች ነበሩ። ለምሳሌ መክትዝ በብርጌደር ጀነራል ከበደ ጋሻ ይመራ የነበረው፣ ናዳውስ በብርጌደር ጀነራል ውበቱ ጸጋይ ይመራ የነበረው፣ ባንበረቅስ በብርጌደር ጀነራል ቁምላቸው ደጀኔ ይመራ የነበረው፣ ውቃውስ በብርጌደር ጀነራል አበራ አበበና መሰል እያወራሁ ያለሁትኝ ኦል ዲስ ማሲቭ ጦር መንግስቱ ኃይለማርያም ሞቢላይዝ አድርጎ ወደ ኤርትራ ዘምቶ ነበር። በወቅቱ የሀገሪቱ ጦር መረጃ ያገኝም ውሃ ያገኝም በየቦታው እየሄዱ እየገቡ ሰራዊቱ ሰው አልገልም እያለ እንዴት መሰናክል ሆነውበት ስርዓቱን እንዴት አድርገው ደርግን እንዳሽ መደመሩት የምናውቀው ነው። አብዛኛው ሰራዊት ሳይዋጋ ነው የፈረሰው። ምን ልል ፈልጌ ነው? አሁን ላይ ያለው የብልጽግና ሰራዊት በእርግጠኝነት የምነግርህ ቡሬ ግንባር ላይ ከተወጠረ፣ በባድመ በሽራሮ ግንባር ከተወጠረ መካከለኛው ኢትዮጵያ ለመሆኑ የትኛው ኃይል ነው ፋኖን የሚያቆመው? ፋኖ ትናንት 2 ክላሽ 3 ክላሽ ይዞ 2 ዓመት ሙሉ በሀገር በጀት የሚንቀሳቀስ በድሮን በአየር ኃይል በዙ 23 በሜካናይዝ የሚንቀሳቀስን ጦር ሰራዊት 3-4 ክላሽ ይዞ ጀምሮ በዚህ መንገድ ከተቋቋመው ስርዓቱ ነገ ኮላፕስ የማያደርግበት ምንም ምክንያት የለውም። ስለዚህ እነ ጀዋር ባልደግፋቸውም እንኳን የሽግግር መንግስት ያሉትኝ ኢትስ ቫሊድ፣ አትጠራጠር። ፋኖ አንድ ሲሆን በኢትዮጵያ ፖለቲካ እዞት ሊመጣ የሚችለውን የውጊያ አቅም ወታደር የሆነ ሰው የሚያውቃ ይመስለኛል። አንድ ጥያቄ ልጠይቅ እስኪ። አሁን ኢፍ ነው ኢፍ ስቴትመንት ነው የተጠቀምክ ያለው ፋኖ አንድ ሲሆን ወይ ፋኖ አንድ የሆነ ነው
እሺ እየሆነ ነው። እሱም እንደገና ወደፊት ኦፊሻሊ ዲክላር ስላላረጉት ሄዲ እሱን እነሱ ኦፊሻሊ ዲክላር አላረጉም። ግን የኔ ሐሳብ ያቄና አልጨረስኩም። ኦኬ ሹር ቀጥል። ለምንድን ነው አንድ ያልሆናችሁት? ጥሩ ጥያቄ። አንድ ሳይሆን ውስጥ ትግል አለ። አሁን ለምሳሌ ኮዝ አለ፣ በኮዙ ዙሪያ ተሰባሰባለ። አንድ ሳትሆን ድብድብ ይጀመራል እንዴ? ጥያቄ ጨርሳል መልስ። በጣም ጥሩ። የአማራ ፋኖ ሰራዊት መጀመሪያ እንዴት እንደተዋቀረ ትግሉ እንዴት እንደጀመረ ማወቅ ያስፈልጋል። አብይ አህመድ የሚባል የአማራን ህዝብ ትጥቅ አስፈታለሁ ብሎ ዘሎ ሲገባ የአማራ ወጣት ከየትኛውም ቦታ የራሱን የግል ትጥቅ ይዞ የጀመረው ትግል ነው። ይህ ትግል ሂደት ያስፈልጋል። ሂደት አለው። በኢትዮጵያ ታሪክ ውስጥ ወይም በትጥቅ ትግል ታሪክ ውስጥ በ2 ዓመት ጊዜ ውስጥ ይህን ያክል ግዙፍ ሰራዊት ለምሳሌ ፋኖ መጀመሪያ ቲም የመቶ ሻምበል ሻለቃ ክፍለ ጦር ኮር እዝ የሚባለውን በራሱ ማዋቀር ኢት ኢዝ ኖት ኢዚ። ኢቭን መከላከያ እንኳን ደረጃ በመከላከያ ደረጃ እንኳን የሀገር በጀት እየተጠቀምክ ሰራዊቱን ፖለቲካ አሰልጥነህ ወታደራዊ ዲሲፕሊን አሰልጥነህ ኢንዶክትሪኔት አድርገህ ሰራዊት መመስረት እንኳን ዲፊካልት ነው። ወደ አንድ ማምጣት አይደለም ከተለያየ ቦታ ሁሉንም አይነት አደረጃጀት ያለውን ኃይል አምጥቶ ስለዚህ ኢት ኢዝ አ ፕሮሰስ። ስለዚህ በአንድ ጊዜ አንድ ልንሆን አንችልም። ተመሳሳይ ግብና ዓላማ ቢኖርንም ፖለቲካን የመረዳት አቅም፣ የትግሉን ሁኔታ ማየት፣ የአካባቢውን ጂኦፖለቲክስ አንደርስታንድ ማድረግ እያንዳንዱን ነገር ሰራዊቱ በሂደት እየተሞረደ ነው እንጂ አንድ ሊሆን የሚችል በአንድ ቀን እንዴት አንድ ሊሆን ይችላል? ለምሳሌ ትግሉ ፊት የተቋቋመ የፖለቲካ ኃይል ወይም ወታደራዊ ኃይል ቢኖርና ሌላው ሰራዊት እየሄደ ወደዛ የሚቀላቀል ቢሆን ኖሮ ይሄን ያክል እንዳልከው ብዙ አይንቸገርም፣ ብዙ አይከብደንም ነበር። ግን አሁንም እሺ ትክክል ነው አሁን ያልከው። እኔ ለምሳሌ ሌሎች በትጥቅ ትግል መንግስትን እንጥላለን ብለው የተደራጁ ኃይሎችን እያየን ነው። ለምሳሌ ኦነግን ብታየው 1974 ተመስርቷል። 3 መሰረታዊ ጥያቄዎች አሉት። እስካሁን እየታገለ ነው ያለው። የጎንዮሽ ተተኳኮሱ የሚሉ ነገሮችን ብዙ አሰማም። ቲፒኤልኤፍ ደርግን ለመጣል በተደራጀበት ጊዜ 1967 አካባቢ 68 እንደዚሁ አንድ ሆነው ያውም ከሻዕቢያ ወቅቱ ከነበረው ከጀብሃ ጋር ወደ ኢዲዩን አሰባስበው ፎከሳቸውን ደርግ ላይ አድርገው ሲታኮሱ ነው እንጂ እርስ በርስ መሰነጣጠቅ ነበር፣ ፍሽፍሽ ያጋጠማቸው ጊዜ ነበር ወደ 1990ዎቹ አካባቢ። ግን ከዛ ፊት ወጥ በሆነ አደረጃጀት አንድ ኮዝ ይዘው በዛ ዙሪያ ላይ ሲታገሉ ነው የምታየው። አሁን አንዳንድ ድምፆችን ላሰማብል ለመቋቋም ይከብዳል ነው። አሁን ለምሳሌ መከፋፈሉ የጎንዮሽ መተኳኮስ ደረጃ ላይ የሚያደርስ ወይ ትግሉ ራሱ ገብቷል የምታደርገው ትግል። ምክንያቱም ህዝቡ አሁን ጥያቄ የጠየቀ ነው። በዚህ ደረጃ መከፋፈል የተፈጠረብህ ለምንድን ነው? የሰርገው ገቦች መብዛት ነው? ትግሉ ስላልገባህ ነው? ይሄን አሁን ህዝቡ ቢጠይቅም ብለህ ነው የምትመልሰው? ከጨረስክ መመለስ ከዛ ወደ ሌሎች ይላል። የመጨረሻ ጥያቄ ነው። ኦኬ ጥሩ። ቅድም ነግሬሃለሁ ቴዲ፣ አደረጃጀት ስትመሰረት መጀመሪያ ሪፋይን የሆነ አደረጃጀት ኑሮ በዛ እየመጣ ካልገባ፣ ለምሳሌ ቅድም እኮ ነገርኩ። አንዳንዱ መነሻ የአማራ ነው መዳረሻ ኢትዮጵያ ነው ይላል። አንዳንዱ ደግሞ የአማራን ህዝብ ህልውና መታደግ ነው ይላል። ይሄ ማለት ምንድን ነው? ሁሉም ተመሳሳይ አንደርስታንዲንግ ላይኖረው ይችላል። ነገር ግን የአማራ ህዝብ ሰቆቃ፣ የአማራ ህዝብ በየሄደበት አዲስ አበባ ገባም ተብሎ የሚታገድበት በየቦታው አማራ ህፃን ሆዱ ተቀዶ የአማራ እናት መጸኗ የሚወጣበት በየቦታው የምታውቀው ነገር ነው። ኦል ዛት ካይንድ ኦፍ ጭፍጨፋ ያየ የአማራ ወጣት የመጀመሪያ ሊያደርግ የሚችለው መሳሪያን አልሰጥም ሂጄ በጀግንነት ተዋግቼ ሰዋለሁ የሚል እንጂ መነሻና መዳረሻውን የትግል መስመሩን በሚገባ ተንብየው በሚገባ ተንትኖ አልተነሳም። እሱን ነው እስካሁን ድረስ እየተሰራ ያለው። ስለዚህ አሁን እየተጠናቀቀ ነው። በቅርብ ቀን በእርግጠኝነት ምነግርህ የአማራ ህዝብ መከላከያ ሰራዊት ይመጣል። አብይ አህመድ ዛኔ የሚኖረውን የውጊያ ብቃትና ኢትዮጵያ ይሆናል። ኦኬ ቴንክ ዩ ቴዲ። በነገራችን ላይ ስለሰጠኝ አመሰግናለሁ። ያው ለወርድ ነው፣ ሌላ ሰው የምታስገባ ከሆነ አስገባ። ያው በእኛ ሌሊት ስለሆነ ለተኛ ነው፣ ነገ ስራ እገባለሁ። እጅግ አመሰግናለሁ እንደተለመደው እንደሁል ጊዜ። ቴንክ ዩ ራሳችን ስለ ጨዋነት ከልብ አመሰግናለሁ። ቴንክ ዩ ባይ ባይ። ቴንክ ዩ ራሳችን። እሺ
ሌላ የፋኖ የቲፒኤልኤፍ ደጋፊ ካለ እናስገባለን። ወደ ቅድስት እንሄዳለን። ክብራትና ክብራን ዘግየት ብላችሁ ለመጣችሁ ሁለት ነው የመዋያው። ቅድም በትምህርት ጉዳይ ላይ አውርተን ነበረ። ከዛ ወደ ሁለተኛው ዙር ላይ ለመሆኑ በህዳሴ ግድብ ግንባታ ከዚህ ቀደም ጠቅላይ ሚኒስትሩ ሶስቱንም መሪዎች እንደዚሁ ሲያወድስ ነበር፣ ኢንጂነሩን ጨምሮ ማለት ነው፣ ኢንጂነር ስመኘው በቀለ ለማለት ነው። አሁን ግን ስናይ በተቃራኒው ጎራ ላይ የተሰለፉ ሰዎች ብልጽግናዎች በተለይ ጠቅላይ ሚኒስትሩ የህዳሴ ግድብ ግንባታን የግሉ የብቻው አድርጎ ለመውሰድ እየተጋጋጠ ነው የሚሉ ነገሮችን ወይ ትንታኔዎችን ሲሰጡ አይታችኋል። ማስረጃዎች ምንድን ናቸው? አንድ ማስረጃ አድምጠናል። ጠቅላይ ሚኒስትሩ ተፈሪ መኮንንን፣ መለስ ዜናዊን፣ ኃይለማርያም ደሳለኝን ኢንጂነር ይቅርታ እንትን ነው ከስር ፋኖ ስትል ፋሲል ደሞዝ ቲዩብ አስገባኝ እያለህ ነው። ፋሲል ደሞዝ ከስር እንግዲህ አስገባዋለሁ እያለህ ነው። ይተንተን። እሺ ፋሲል አርቲስት ፋሲል ደሞዝ 3K ምናምን ነው የሱ መሰለኝ የራሱ ነው ፋሲላችን። ኦኬ፣ ምናልባት በመሀል መናገር የሚፈልገው ማስታወቂያ ካለ ብዙ ጊዜ እንደዛ ያደርጋል ፋሲሎ። እሺ፣ ከመግባት ከፈለገ መተንተን ከፈለገ ችግር የለውም። ሪኩዌስት ይላክልኝና አስገባዋለሁ። አሁን ከብልጽግና በተቃራኒ የቆሙ ፖለቲከኞች ጠቅላይ ሚኒስትሩ ብቻቸውን እየተጋጋጡ ነው ብሏል። የጀዋርን አስደምጫቸዋለሁ። አብይ አህመድ በተቃራኒ ነው የተናገረው። ተፈሪ መኮንንን አመስግኗል፣ መለስ ዜናዊን አመስግኗል፣ ኃይለማርያምን አመስግኗል፣ ኢንጂነርን አመስግኗል። ጠቅላይ ሚኒስትሩ የህዳሴ ግድብ ግንባታን በብቸኝነት የኔ ብቻ ነው ብሎ የተናገረበት ወይም ደግሞ እንደዛ የሚያስመስሉ ነገሮችን የምታቀርቡት ነገር አለ ወይ? ከሌለ ምን አይታችሁ ነው ጠቅላይ ሚኒስትሩ በብቸኝነት የራሱ ለማስመሰል የሚሉ ትንታኔዎችን ምን ሰማው? ወይም ደግሞ የእንትን ሽሚያ ውስጥ ገብቷል እያሉ ሲናገሩ ሰምታችኋልና ማስረጃዎች አሉ ወይ ለዚህ? እነዚህ ናቸው ሁለቱ ጉዳዮች። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ከዚህ በኋላ ማክሲመም 3 ዙር ነው። በሚቀጥለው ዙር ላይ ደቂቃውን ቀንስና 3 ዙር ሰጣችሁና 5 ደቂቃ አድርግና እንጨርሳለን ማለት ነው። አሁን ያልተናገራችሁ ሰዎች ትናገሩና 3 ዙር ይኖራችኋል። ቅድስታችን ሰባ ያንቺ ነው ደቂቃው። እኔ የህዳሴ ግድብን ሳስበው ይሄ ሰሞኑን ከሌ ይሁን ከሚለው ባሻገር እኔ ኢትዮጵያ ታላቁ ህዳሴ ግድብ የኢትዮጵያውያን ድል ነው ብዬ ነው የማስበው። ልክ እንደ ዓለም ሻምፒዮና የዱላ ቅብብል ውድድር እንደገቡ አትሌቶች ነው መመሰል የምፈልገው ታላቁ ህዳሴ ግድብን። ከጅምሩ አፄ ኃይለ ሥላሴ ግድቡ መገደብ አለበት ዲዛይኑ መርጠው ባለሙያዎች ፈልገው ኢትዮጵያ መገደብ እንዳለባት ለዓለም አናውንስ አድርገዋል። ከዛ ለትውልዱም ነግረዋል። ይሄ ማለት አንድ ሀገር በዚህ ቀጥሎ በሚካሄደው ኦሎምፒክ ላይ እወዳደራለሁ መወከል እፈልጋለሁ ማለት ነው። ዜን የውድድሩ ጊዜ እስኪመጣ ድረስ ራስን ታዘጋጃለህ። አሰልጣኝ ትመርጣለህ፣ ተወዳዳሪዎች ታሰለጥናለህ፣ ስቴዲየሞች ትገነባለህ፣ አካዳሚዎች እያስተካከልክ ትሄዳለህ። እንዲህ እያለ እንደሚሄድ አፄ ኃይለ ሥላሴ ሐሳቡን አመጡት። ትውልዱ አምሮስ ተቀመጠ። በዚህ መሃል ውጣ ውረዶች እያየን እየወደቅን እየተነሳን የፖለቲካ ጥፋቶች እየመጡ ደርግ መጣ፣ ቀጠለ፣ መለስ ወይም ኢህአዲግ ጋር ደረሰ ማለት ነው። ኢህአዲግ ጋር ሲደርስ ደግሞ ከዚህ በፊት ሀገሪቷ ለመወዳደር እንደተመዘገበች ራሷ እዛ ውድድር ውስጥ እንዳለችው ሁሉ ይሄኛውም ሌላኛው ትውልድ ስለሆነ አሁን የሚወዳደሩ አትሌቶች መጀመር አለበት ብሎ መጣ። ጀመረው ማለት ነው። ጀመረው። የተለያዩ ነገሮችን እያሳለፍን መጣ። ኃይለማርያም ደሳለኝ ተቀበለው። በብልጽግና ሰዓት ጠቅላይ ሚኒስትር አብይ አህመድ የመሩት መንግስት አጠናቀቀው። ለኔ ይሄ ግድብ የዱላ ቅብብል ነው።
ጀማሪው ከሌለ ጨራሹ የለም። መጀመር ብቻ ካልጨረስከው አሸናፊ አያደርግህም። ስለዚህ ሁሉም ከጅማሮ እስከ ፍጻሜው ድረስ ባለው መንገድ ላይ የተሳተፉት የዚህ ታሪክ ባለቤቶች ናቸው። አትሌቶቻችን ወደ ውጭ ሲሄዱ አባቶች፣ የሃይማኖት መሪዎች በጸሎት እንደሚያግዟቸው፣ አሰልጣኞች ሌት ተቀን ልጆቻቸውን ለውጤት ለማብቃት እንደሚታትሩት ሁሉ በዚህ ህዳሴ ግድብ ላይ ደግሞ ሙያተኞች እስከ ደም ጠብታ ከፍሏል። እንደነ ኢንጂነር ስመኘው አይነት የሩጫው ሰዓት ላይ ከኋላ እየተከተሉ ባንዲራዋን ይዘው የሚያበረታቱ፣ ውሃ የሚያቀብሉ፣ አንዳንዶችም ደግሞ በመሃል አልፈው ሄደው ለመታወቅ ወይም አትሌቱን ጠልፎ ለመጣል እንደሚያደርጉት ትዕይንት ሁሉ በዚህ ህዳሴ ግድብ ውስጥ እነዚህን ሁሉ አሳልፈናል። የመጨረሻው ግን ሯጭ አሸንፎ ሲገባ ድሉ የሁላችንም ነው፣ የጀመሩትም የጨረሱትም ነው። ስለዚህ እኔ የኛ የፖለቲካ ብልሽት ነው እንጂ እዚህ ላይ ምንም የታሪክ ነጠቃ አያስፈልገውም። የጀመሩትም ጀግኖቻችን ናቸው፣ የጨረሱትም ጀግኖቻችን ናቸው። የሚጀምር ባይኖር መጨረስ የለም፣ የሚጨርስ ባይኖር መጀመር የምናነሳው ነገር የለም። መሀል ላይ ይቋረጥብን። ለኃይለ ሥላሴ ክሬዲት ሰጥተህ ለመለስ ዜናዊ የምትነሳበት ምንም ምክንያት የለም። መለስን አድንቀህ አብይን እዚህ ጋር የምትኮንንበት ምንም ምክንያት የለም። ይሄ የኢትዮጵያን ፕሮጀክት ነው። በየጊዜው የተሰጣቸውን ኃላፊነት አነሰም በዛም በቻሉት አቅም እንዲህ አይነት እንትን ውስጥ እንድንመጣ አድርገውናል። የኃይለ ሥላሴ አድናቂዎች በዚህ ፕሮጀክት ኃይለ ሥላሴ ስለጀመረው ብላችሁ ተደሰቱ። የመለስ ዜናዊ አድናቂዎችም መለስ በድፍረት ጊዜውን ጠብቆ ስላስጀመረ ብላችሁ ተደሰቱ። የኃይለ ማርያም አድናቂዎች በመከራ ውስጥ እያለፈን ቢሆን እንዳይቆም አድርጓል ብላችሁ ተደሰቱ። የጠቅላይ ሚኒስትር አብይ አህመድም ደጋፊዎች የተጀመረውን ነገር በትውልድ ቅብብሎሽ የመጣውን ፈጸምን ብላችሁ ተደሰቱ እንጂ የኔ ነው ያንተ ነው የሚል ሽሚያ ውስጥ መግባት ምንም ይሄ ለኢትዮጵያ የማይጠቅም ነው፣ ለትውልዱም የማይጠቅም ነው። አንዱን አድንቀህ አንዱን የምታኮስስበት መንገድ እኔ ምንም አይገባኝም። ስለዚህ እኔ ይሄ ፕሮጀክት ለከሌ ይሄን ያህል ፐርሰንት ልስጠው ይሄን ያህል ልቀንስለት የምለው አይደለም። በብዙ ጣውረድ ውስጥ በብዙ መከራ ውስጥ የመጣ የጋራ ፕሮጀክታችን ነው። በተለይ እንደ ኢትዮጵያ ደግሞ አትችሉም፣ አትገድቡም፣ ማድረግ አትችሉም፣ እናንተ ድሃዎች ናችሁ የሚለውን የሰበረ ማድረግ የሚቻል የሆነ ነገር ጀምረን መፈጸም የምንችል እንደሆነ ለራሳችን ትምህርት የወሰድንበትና ከዚህ ቀጥሎ የሚመጡትን ፕሮጀክቶችም የፈለገ የፖለቲካ ችግር ቢኖር የፈለገ የኢኮኖሚ ችግር ቢኖር ማድረግ እንደምንችል ያየንበት ትልቅ ተሞክሮ። አንዴ ቃልሽ በሚመለከት ቀጥሎ ምን እናርግ? ለሀገር ውስጥ ፍጆታ እንጠቀመው ወይስ ለውጪ? ሌሎች ፕሮጀክቶችን እንዴት እንስራ? ፍትሃዊ ተደራሽነቱን እንዴት እናድርግ የሚለውን ደግሞ ቀጥሎ የሚመጣው ስራ ነው የሚሆነው። ምን የት ያዋጣናል? የሀገር ውስጥ ፍጆታችንን በሌሎች ግድቦች በሌሎች አማራጭ ኃይሎችን በመጠቀም መሸፈን እንችላለን። ከዚህ ግድብ ወደ ውጭ ኤክስፖርት ብናደርግ የተሻለ ነገር ልናገኝ እንችላለን ነው የሚለውን ቁጭ ብሎ አስቦ ሐሳብ ሰጥቶ እንደው እኛ እንዲህ ነው እንዲህ ቢሆን ይሻለናል የሚለውን ሐሳብ እየሰጡ እያብላሉ መቆየት እንጂ ባለቀ በተሰራ ነገር ላይ እንትን ለመቀራመት በሄድ እንደው በትውልድ አይን ውስጥም ትዝብት ውስጥ ይጥለናል። ይኸውን ሪከርድ የሚደረግ ነው። ነገ ልጆቻችን ይመጡና የኔ እናት ይሄ ሲገደም ምን ሐሳብ ሰጥታ ነበር ብሎ የኔ ልጅ ይገመግመኛል። ልጄ ሲገመግመኝ አያዳላም፣ ለኔ ወይ ለብሔር አያዳላም፣ የኔን ሐሳብ ነው የሚየው። ከሌላኛውም ሰው እንደዛው የኔ አባት በዚህ ጊዜ ምን አስተዋጽኦ ነበረው ይላል። ያኔ ልጆቻችን አይሳሱልንም። ስለዚህ ለትውልዳችን የምናስተላልፈው ነገር ላይ እንጠንቀቅ። ይሄ የታሪክ ሽሚያ የለውም። ቅድም መሐመድ ሲል ነበር አድዋ በኔ እይታ
ሁሉም ኢትዮጵያዊ የተካፈለበት የቻለውን ሁሉ ያደረገበት ነው። ግን ጸሐፊዎች እንደፈለጉ አድርገው ጽፈው አንተ የለህም አንተ አለህ የበለጠ ድርሻውን የምትወስደው አንተ ነህ እነንትና ናቸው እያሉ ሲያባሉን ቆይተዋል። ይሄ ግን የዚህ ትውልድ አድዋ ነው። በፍጹም ለአንድ ወገን እንዲሰጥ መፍቀድ የለብንም። እኔ አድዋዬን ማንም እንዲወስድብኝ አልፈልግም። እኔም ደግሞ ከሌላው በተለየ እኔ እዚህ ውስጥ አስተዋጽኦ አለ ብዬ መውሰድ አልፈልግም። የሁሉም ኢትዮጵያውያን አድዋ ነው ለማለት ነው። ቴንክ ዩ ቅድስታችን። ከቅድስት በኋላ ኡኖ አማራ ነው። ኦኬ ቴንክ ዩ እሺ ያንተ ነው። ኦኬ ቀጥል። ቴንክ ዩ ቴዲ አመሰግናለሁ። የግድቡን ክሬዲት በተመለከተ ቅድምም ለማንሳት ሞክሬያለሁ። ሁሉም ክሬዲቱ ይገባል። በዚህ ሂደት ውስጥ ያለፉ መሪዎች ሁሉም ክሬዲቱ ይገባቸዋል ብዬ አስባለሁ። ለፌርነስም ይሄ ሞራል ጥያቄም ጭምር ነው። ሁሉም በሰሩት ልክ ክሬዲቱ ይገባቸዋል ብዬ አስባለሁ። ነገር ግን አንድን ግለሰብ ግሎሪፋይ ለማድረግ ወይንም ያንን ግለሰብ ባለቤት አድርጎ ለማምጣት የሚሞክረው ሙከራ ልክ ነው ብዬ አላስብም። አብረውም የፖለቲካ አጀንዳቸውን ለማራመድ ሞክረዋል። ልክ አብይ አህመድ ብሎኬት ተሸክሞ ጭምር እሱ የሰራው እስኪመስል ድረስ እሱን ነበር ባለቤት ለማድረግ ሲሞክር የነበረው። ግለሰቡ ትላንት መጥቶ በነገራችን ላይ አንድን ግለሰብ ወደፊት ለማምጣት ስትፈልጉ ጥያቄዎችን እናነሳለን። ትላንት መጥቶ የግድቡን የማመንጨት አቅም ቀንሶ ለጠላት ካስረከበ በኋላ ክሬዲቱ ይገባዋል ልንል አንችልም። ኦፍኮርስ በዚህ ሂደት ውስጥ አልፏል፣ የሚገባውን እንሰጠዋለን። ነገር ግን እንደው ባለቤት አድርጎ ማምጣቱ ልክ አይደለም። እሱም በራሱ በግልጽ አንስቶታል። በነገራችን ላይ ከዜሮ አንስተን ኔጌቲቭ ገብቶ ነበር፣ ከዜሮ አንስተን ነው እዚህ ያደረስነው ብሎ ከዳንኤል ክብረት ጋር በነበረው ውይይት አቅርቧል። ይህንን ሁሉም ሰው አይቷል ብዬ አስባለሁ። ስለዚህ ልክ አይደለም። ከዚህም አንስቶ ነው ሰው በነገራችን ላይ ሲታቸው የነበረው ወይም አብይ አህመድን ባለቤት አድርጋቸው አታቅርቡ ሲል የነበረው ከዚህ ተነስቶ ነው። ህዝቡ የማመንጨት አቅሙን ቀንሷል። እንግዲህ እሱ እኛ ስንመጣ የምንጨርሰው ነው የሚሆነው። እሱ የሚያሳስብ ነገር አይመስለኝም። እኛም ስንመጣ እናስመርቀዋለን። በመጨረሻ ግን ክሬዲትን በተመለከተ ኃይለስላሴ፣ መለስ ዜናዊ፣ ኃይለማርያም በአሰቃቂ ሁኔታ የተገደለው ስመኛው በግንባታ ወቅት ያለፉት እንግዲህ 15,000 ሲባል ሰምቻለሁ። እውነት ይሁን አይሁን አላውቅም፣ እርግጠኛ አይደለሁም። እዛ ቁጥር ላይ ግን ሲባል የሰማሁት 15,000 ሰራተኞች ያለፋሉ፣ እነሱ ጭምር ሁሉም ክሬዲቱ ይገባዋል ብዬ አስባለሁ። ስለዚህ እነኚህ ናቸው ባለቤቶቹ። ከዛም የኢትዮጵያ ህዝብ ነው በየጊዜው ቦንድ እየተባለ እሱም ይገባዋል። እኔ ቅድምም ተናግሬያለሁ። እሱም ያው እንሰጠዋለን በመጨረሻ። እኔ አልለቅም የማንንም እንትን። አንድ ጥያቄ ልጠይቃችሁ። ቆይ እንደዚህ ከሆነ አሁን ለምሳሌ የፌርነስ ጥያቄ መነሳት አለበት። ለምሳሌ ተፈሪ መኮንን ያስጠኑት ጥናት እንግዲህ ራሳቸውም ሲናገሩ ሰምታችሁት ከሆነ መለስ ዜናዊም ሲናገር ሰምታችሁት ከሆነ ይሄኛው አይደለም ያስጠኑት ጥናት፣ ሌላ ነው። አስፍተውት ምናምን ፕሮጀክት ኤክስ ብለው እንደገና ሪዲዛይን አድርገው ነው ቦታውንም የቀየሩት፣ ዲዛይኑም እንደቀየሩ ሲናገሩ ሰምታችኋል። መለስ ዜናዊ ተፈሪ መኮንን ያስጠኑበትን ጊዜ እናስብ። ሰላማዊ ጊዜ ነበር። መለስ ዜናዊ የጀመረበትን ጊዜ እናስብ። ሰሜን አፍሪካ ላይ እንጂ ኢትዮጵያ ላይ የእርስ በርስ ጦርነት ያልነበረበት ጊዜ ነው። ኃይለማርያም ደሳለኝ የነበረበትን 6 ዓመት እናስብ። መጨረሻ አካባቢ የህዝባዊ አመፅ ከመነሳቱ ውጭ ኃይለማርያም የገባባቸው ጦርነቶች የሉም። አብይ አህመድ ከነዚህ ከሶስቱ የሚለየው ሰሜኑ ላይ ደም አፋሳሽ ጦርነት ነበረ። ከዛ በመለስ ከፋኖ ጋር ተዋግቷል። እንደገና ኦነግም እንደምታዩት ነው። የተለያዩ ተቃውሞች ያሉበት ቦታ ላይ የመጣ ሰው ነው። በዚህ ሁሉ መሃል የተለያዩ ነገሮች ፕሮፓጋንዳዎች ሊሰሩም ይችላሉ። እነዚህን ተቋቁሞ ግድቡ ተሸጠ ተብሎ ቃል በቃል በተነገረበት ሰዓት ግድቡ እንዳልተሸጠ ወይም ደግሞ የተጀመረውን ፕሮጀክት ደሊቨር ማድረጉ በተለየ ሁኔታ ያሳዩዋል ብላችሁ ታስባላችሁ ወይስ ነው እንደ ኖርማል ነው? እንደውም አንዳንዶቹ እንደውም ምንድነው የሚሉት ከዚህ ቀደም የሰማሁት ትንታኔ ቦታው ላይ ቆሞ ፎቶ መነሳት የለበትም የሚሉ ሰዎች አሉ። እነዚህ ነገሮች ከግምት ስታስገቡ አብይ አህመድ የተለየ ክሬዲት ይገባዋል ብለህ ታስባለህ ወይስ ከሶስቱ እንደ አንዱ ነው ብለህ የምታስበው? የተለየ ክሬዲት አይገባውም።
እንደውም ገና መመርመር ሁሉ ጭምር አለበት። የግድብ መሸጥ አለመሸጡ እርግጠኛ አይደለም። የማመንጨት አቅሙ ተቀንሷል የግድብ። ስለዚህ ገና እንጠይቃለን። እኛ እንጨርሰዋለን ነው እያልን ያለ ነው። አሁን ዝም ብሎ ለበዓሉ ድምቀት ነው ተጨርሷል እያልኩ እያወራ ያለሁት እንጂ ገና እኛ እንጨርሰዋለን። ፋኖ 4 ኪሎ ሲገባ ይጨርሰዋል እያልኩ ነው እያወራ ያለሁት። እኔ ሰልፍ ላይ የተነሱ ሀሳቦች ነበሩ። ግድቡን ጨርሰናል ወደ አሰብ እንሄዳለን የሚሉ ሀሳቦች ተነስተዋል። የኢትዮጵያ ቀጣይ ጉዞም ወደ አሰብ ነው የሚል ነገሮች ሰምቼ ነበር እና የኢትዮጵያ ቀጣዩ ጉዞ መሆን ያለበት ህጻናቶች የማይሞቱባት ሀገር፣ ዳር ድንበራችን ከጠላት ወረራ ነፃ የምትወጣበት፣ ህዝባችን ተከባብሮ የሚኖርባትን ሀገር መፍጠር ነው ቀጣዩ ስቴፕ መሆን ያለበት ብዬ ነው የማስበው። ከዛ ውጭ ግን በግድቡ እንግዲህ ተጨረሰ ተብሎ የተሰባሰበውን ኃይል ሌላን ሀገር ለመውረር እና ሀገር አፍራሽ አጀንዳ ለማራመድ መዋል አለበት ብዬ አላምንም። የሽግግር መንግስት ብለው የተሰባሰቡትን ተሸናፊ ኃይሎችን ስለነሱ ከማውራቴ በፊት ቅድም ስለ ፋኖ ተወርቷል ወንድሜ ትንሽ አንስቷል። እሱ ላይ ትንሽ ሀሳብ ልስጥና ስለተባረሩት ሰዎች አወራለሁ። ፋኖ በተመለከተ አደረጃጀቶች ላይ ሀሳብ ስታነሱ ነበር። አንድነት ላይ በተመሰረተ አንድ አይደላችሁም ስትሉ ነበር። መጀመሪያም አንድ አልነበረም የፋኖ ትግል ወጣቶች ወጥተው ነው በየሰፈራቸው በየቀበሌው የሚተዋወቁ ልጆች ወጥተው ሲታገሉ የነበረው። ትግሉንም በቅርበት ለመከታተል ሞክራለሁ። የተደራጀ አልነበረም ትግሉ። በጊዜ ሂደት ነው እየተደራጀ የመጣው። ለምሳሌ የዛሬ 4 ዓመት 3 ዓመት እንደዚህ አካባቢ የአማራ ፋኖ አንድነት ምክር ቤት የሚል ለማሰባሰብ ተሞክሮ ነበር። በወቅቱ የነበረው 200 በላይ አደረጃጀቶች ነበሩ። 200 በላይ ፋኖ አደረጃጀቶች በወቅቱ ነበሩ። አሁን ላይ ግን ያንን ሁሉ አሳንሰው 7 6 እያለ መጥቶ አሁን ላይ 2 አደረጃጀቶች ነው ያሉት፣ አፋባህና አፋሃድ። እነኚህም ወደ አንድነት ለመምጣት እየታገሉ ነው፣ እየተነጋገሩ ነው። ስለዚህ ትልቅ ሂደት ነው። በ2 ዓመት ነው በነገራችን ላይ ይሄንን አቺቭ ያደረግነውና ከኦላ ጋርም እንትን ስትለው ሰምቻለሁ። ያም ልክ ነው ብዬ አላስብም። ቴዲ 75 ዓመት ሙሉ ጫካ ውስጥ የተቀመጠን ኃይል ከኛ ጋር እኩል አንድ ወንበር ላይ ማስቀመጥ ልክ ነው ብዬ አላስብም። ልዩነት አለን፣ እኩል አይደለንም። እኛ እንበልጣለን። ይሄ ኦብቪየስ የሆነ ነገር ነው። መሬት ላይ ታግለን አሳይተናል እና ይሄ ሊታወቅ ይገባል ብዬ አስባለሁ። ቴዲ እርስ በርስ ጦርነቶችን አንስታ አይ ቲንክ ለእንጨረታ ይመስለኛል በኤርትራ ውስጥ የነበራቸውን የእርስ በርስ መከፋፈል ሲያነሳ የሃይማኖት ፕሮቴስታንት ከሙስሊም እያሉ ሲጣሉ እንደነበረ የኤርትራ መንግስትም ጭምር ከሀገሩ እንዳባረራቸው ሰምተናል ይመስለኛል። ካልተሳሳትኩ ለእንጨ ይመስለኛል ኢንተርቪው ጭምር ነበረኝና ላቀርበው እችላለሁ ሜቢ ሰዓት ካለ አንዴ ቃል ኦኬ። እርስ በርስ ጦርነትን በተመለከተ እንደው ዝም ብሎ እንትን ማለቱ ልክ አይደለም ብዬ ነው እና የፋኖን እርስ በርስ ጦርነት ተብሎ የሚነሳውንም እናውቀዋለን። ትንሽ ኢቭን በነገራችን ላይ መከላከያም ጭምር እርስ በርሱ ውጊያን ያደርጋል። የሚታወቅ ነገር ነው። ግጭቶች ይኖራሉ በታጠቁ ኃይሎች መካከል። ሁሉም ግማሹ የሳምንት ትግል ነው ብሎ ወደ ትግል ሜዳ ይገባል። ስለዚህ እኩል አድርጎ ማቅረቡን ትልቅ ነው ብዬ አላስብም። እነኚህ ከኢትዮጵያ የተባረሩትን ኃይሎች በተመለከተ ለምሳሌ ጆሃር መሐመድን ብንወስድ የፖለቲካዊ መፍትሄ ከማቅረብ ይልቅ ዘላለሙን እጅ ተቆረጠ አፍንጫ ተቆረጠ ኢትዮጵያ ትውደም እያለ ሲቀሰቅስ የነበረ ሰውዬ ዛሬ ራሱ ለኢትዮጵያ መሪነት እያዘጋጀ ነው። የግለሰብ ይህ ልክ ነው ብዬ አላምንም። እነኚህ ሰዎች እንግዲህ በፓርቲው በኩል አማራ ክልል ላይ ጽንፈኞች ተደራጅተዋል፣ የፌዴራል መንግስት ጣልቃ ይግባና ያስቁማቸው በሚል ኦፌኮ ጭምር መግለጫ ወጥተው ነበር። ይህንን ሲያወጡ የነበሩ ሰዎች ዛሬ የፋኖ ደጋፊ ሆነው ፋኖ እንግዲህ ቀኑ ሙሉ ስለ ፋኖ ነው ሲጽፉ የሚውሉት። ይሄ ልክ ነው ብዬ አላምንም። አጠቃለልክ ከሰጠኝ እኔ እንትን ስላለ ደቂቃ ስላለቀ ነው። ስለነገዱ ማውርተ ሌሎች ሰዎች ቦታ አለቃሉ። ገዱን በተመለከተ ስልጣን አማራ 30 ሰከንድ አለ። ኦኬ ስልጣን አማራ ያስፈልገውም ብሎ ስልጣኑን አስረክቦ የጠፋ ሰው ነው። እነኚህ ሰዎች አማራንም ያሻግራሉ ብዬ አላምንም። ይሄ ገዱ ልደቱ ምናምን ልደቱን በግልጽ ራሱን ተናግሮታል። ፌል ያደረጉ ፖለቲከኛ ነኝ ብሏል። አዲሱ ትውልድ ፌል ባደረጉ ፖለቲከኞች አይመራም። የራሳችን አዲሱ ትውልድ የራሱን መሪ ያወጣል። እንግዲህ እነኚህ ፌል ያደረጉ ፖለቲከኞች ደግሞ ሪታየር ቢያደርጉ ጥሩ ነው ለማለት ፈልጋለሁ። ቴንኪው ቴዲ አመሰግናለሁ። ቴንኪው ነው ከልብ ነው የማመሰግነው። ከልብ አመሰግናለሁ። ወደ ኤርታሌ እንሄዳለን። ቴንኪው ቴዲ እድሉን ስለሰጠኸኝ። አይ ቲንክ የጠየቀን ጥያቄ አንዱ የአባይን ጉዳይ በሚመለከት የአንበሳ ድርሻውን የሚወስደው ማን ነው የሚለው። በአባይ ጉዳይ ላይ ያልተሳተፈ ላቡን ያላንጠፈጠፈ ቦንድ ያልገዛ ያልጸለየ ዋጋ ያልከፈለ የማህበረሰብ ክፍል ማግኘት ይከብዳል እና ግን የአንበሳውን ድርሻ የሚወስደው ማን ነው የሚለውን ላይ ነው እሱ ላይ ነው መሄድ የምፈልገው እና
ከእስካሁን ከተነገረው ለየት የሚያደርገኝ እኔ የአንበሳውን ድርሻ የሚወስደው ዶክተር አብይ ነው የሚል አቋም አለኝ። ምክንያቱም በጣም አስቸጋሪ ሁኔታ የቲፒኤልኤፍ እንደ መንግስት 20 ምናምን ዓመት ከቆየ በኋላ ከሱ ጋር የነበሩ ግብግቦችን በአንድ በኩል ከሌሎች አማጺ ኃይሎች ጋር የሚደረጉ ግብግቦችን በአንድ በኩል እያደረገ እንደዚህ ትልልቅ የሜጋ ፕሮጀክት ማስቀጠል መቻል ቀላል ነገር አይደለም። በጣም የሚያስደምምና የሚያስጨበጭብለት ነገር ነው። እዚህ ጋር እህቴ ቅድም ቅድስት በስፖርታዊ የቅብብሎሽ አካሄድ ስትገልጸው ሰምቻለሁ። እኔ የምገልጸው ስፖርታዊ አገላለጹን የእግር ኳስ ቡድን ውስጥ ጎልኪፐር፣ ዲፌንደር፣ ሚድፊልደር ምናምን አሉ እንደምንላቸው ጃንሆይን መሪያ እንትን መለስን እና ኃይለማርያምን ሌሎችንም ጨምረን ዲፌንደር እና ሚድፊልደር ቃላቃ እንትን ኳስ አቀባዮች ምናምን እንኳን ብለን ብንወስዳቸው መጨረሻ ላይ ኳስ አይገባቸው ስትራይክ በሚያደርገው ዶክተር አብይ በሚባል መሪያችን ነው እና ጎሉ የሚቆጠረው ጎሉ የሚጻፍለት የጎሉ ቁጥር የሚጻፈው አብይ ጋር ነው። ሌሎቹ ሰዎች አስተዋጽኦ አላደረጉም፣ ኳስ አላቀበሉም ማለት አይደለም። ስለዚህ አንዳንድ ጊዜ እንደ እድል ሆኖ እዛው አስገቢው ዋናው ኳሷን ከመረብ የሚቀላቅላት ሰውን ደግሞ እንደዛው ማድነቅ በጣም የሚገባ ይመስለኛል እና ይሄን ነገር እሱ ጋር ትንሽ እንትን ብትሉት በጣም ጥሩ ነው ብዬ አስባለሁ። ሌላው ይሄ አንዳንድ አሁን የተለያዩ ቀደም ያላቸው ኋላ የቀሩና የፎረሹ ፖለቲከኞች ልክ እንደ ህዝብ እንደተመረጠ ሰው ህዝቡ ወርቅ ቢነጠፍለትም ምናምን እያለ ስለ ህዝብ ደፍሮት ኖሯቸው ኮስተር ብለው ምናምን ሲያወሩ ራሱ ተው ሊባሉ ይገባል እኮ። በቃ ዝም ብለው ባገኙት ሚዲያ ሁሉ ልክ የህዝብ ተወካይ የሆኑ ይመስል ኮስተር ብለው ስለ የህዝቡ እንደዚህ ሆነ እንዲሆነ ብለው ሲሉ ተው ሊባሉ ይገባል። ቢያንስ የራሳቸውን አይዲያና ሐሳብ እየሰጡ እንደሆነ እንኳን መግለጽ ነው የነበረባቸው። አሁን ህዝቡ ህፃናቶች አሁን ቀደም አንድ ጓደኛችን ሲናገር የተሰበሰቡት እናቶችና ሽማግሌዎች ምናምን ነው ህፃናቶችና አሁን ቀደም አንተ ስታሰማ ነበር ቪዲዮ ተማሪዎች ህፃናቶችን ምናምን እንዲያየን አሁን ወደ የማያልቅ የተባለ አይጨርሱም የተባለውን ስንጨርስ አየን ምናምን እያለ ስንት ታሪክ እየተዘከረና እየሰሙ ህፃናቶች ከዚህ ነገር ብዙ ነገር እየተማሩ ወጣቶች ማን ያልቀራል? አሁን ሞሎክሲዮስ ማን ደስ ያላለው አለ? በዚህ ቦታ ላይ ሁሉም ተቃዋሚዎችም ሁላችንም አንድ የሆንበትና የተደሰትንበትን ነገር ላይ የተወሰነ ሰው ብቻ ነው ምናምን ብሎ ክሬዲት እንትን ማድረግ ተገቢ አይደለም እና ይሄንን በተለይ ህዝብን ወክለው በሚዲያ የሚናገሩ ሰዎች በክብር ተው ሊባሉ ይገባል። እና ሌላው የኦሮሞ ህዝብን ፍላጎትና የፖለቲካ ትግል በአንድ ሰው ኮርኳሪነትና ቆስቋሽነት የሚለካ አይነት ተደርጎ የሚካሄደው አካሄድም ተገቢ አይመስለኝም። ይሄ እንደ ማህበረሰብ ጥሩ አይደለም እንትን እየተባለ ያለውና ጥሩ አይዲያዎች የሚያመጧቸው አሉ ተቃዋሚዎችን ባይ ዘ ዌይ ከዚህ ፊት በምክክሩ ቦታ ላይ አንድ ነገር ስናገር ነበር ሐሳብ ሳቀርብ ነበር እና ምን አልኩኝ ኑና ምክክር ቦታ ላይ ኑና ሐሳብ ስጡ ሲባሉ አይሰጡም ተቃዋሚዎቹ ብዙዎቹ በተለይ አንጋፋነን ብለው የሚሉና ብዙ እናቃለን ብለው የሚሉና ተከታያለን ብለው የሚያስቡና ምን አልኳቸው ኮሚሽኖቹን እንደ ሐሳብ የሰጧቸውና ምናልባት እነሱ እዚህ መጣው መናገር ላይ ይችላል ይሆናል ግን በሚዲያም በምንም በተለያየ ቦታ ሲናገሩ ይሄንን የሚዲያና አንዳንድ ዳሰሳ ጽፈው የመደራደሪያ መረጃ ቋት ውስጥ ማስገባት እንዲቻል የተወሰነ ኮሚቴ ብታቋቁም ልክ አሁን ህዝብን በያገሩ ይሄዱት እንደሚሉት ሁሉ አንድ የሚዲያና ዳሰሳና አዘጋጅተው በተለያየ አጋጣሚ የተገኙ መረጃዎችን ለዚህ ለምክክሩ እንትን እንዲሆን አስፈላጊውን ነገር ማድረግ ብችሉ የሚል ሐሳብ ሰጥቻለሁ በግሩፓችን ላይና እንዲህ አይነት ነገሮችን ወይ መተው መናገር አይችሉ ወይ ከደጅ እንትን የሚሉ ይጠብጡ አንዳንድ ሰዎች ስላሉ እነሱንም ሰዎች እንግዲህ በአግባቡ እዛው ሚዲያ ላይ አንዳንድ ጊዜ በመንገኝበት ሰዓት ላይ አስፈላጊውን መልስ እየሰጠን አደብ ማስገዛት ይኖርብናል እና የኢትዮጵያ ህዝብ በሙሉ ደስ ብሎት እንትን እያለ ነው ያለው እንደነገርኩ ነው የአንበሳውን ድርሻ የሚወስደው ዶክተር አብይ ነው ግን የሁሉም ሰዎች ተሳትፎ አለበት አመሰግናለሁ
ቴዲ ድምፅህ አይሰማም፣ ሚዩት ነህ። ያንተ ተራ ነው። ቴንክ ዩ አመሰግናለሁ። ከቤት ውስጥ የተነሳውን ነገሮች ላይ ሀሳብ መስጠት እፈልጋለሁ። አንደኛ የአባይ ጉዳይ ነው። አባይ እኔ ክሬዲት የምሰጠው ለኢትዮጵያ ሕዝብ ነው። መላ የኢትዮጵያ ሕዝብ እንደ ልጁ የሚሳሳለት ከድህነቴ ነገ አመልጥበታለሁ የኔን ታሪክ ሰርቼ እዚች ምድር ላይ አልፋለሁ ብሎ ያስቀመጠው የሚፈልገው ፈልጎት ያደረገው ነገር ስለሆነ ክሬዲቱን የምሰጠው እኔ ለኢትዮጵያ ሕዝብ ነው 100%። ከዛ ባለፈ አብይ ወይ ደግሞ መለስ ዜናዊ ይህንን ግድብ አስጀምሮታል። አብይ ላለመጨረስ እድል የለውም። ምክንያቱም የዛ አገር ስልጣን ላይ መቆየት እድሉ ይሄ በጣም ህዝቡ የሚፈልገውን ነገር የማድረግ ግዴታ አለበት። ፌላ ሰርቶ ከዚህ በፊት አተሳስቶ ከወርልድ ባንክንና አሜሪካን ድርድሩ ላይ በማስገባት ምን ያክል የኢትዮጵያ ህዝብ እንደተቆጣ ስለሚያውቅ ይሄ ግድብ ላይ ማስቆምም ሆነ ችግር መፍጠር ምን አይነት ዋጋ እንደሚያስከፍለው ስለሚያውቅ መጨረሱ ግዴታው ነበርና ጨርሶታል። ከዛ ያለፈ ዛሬ ያ ጊዜ የሰራው ፋውል ባለማወቅ ምን ያክል ለኢትዮጵያ ይሄ ግድብ አስፈላጊ እንደሆነ ባለማወቅ ባጠፋው ጥፋት ዛሬ ትራምፕ ተነስቶ ይህንን ግድብ የሰራ ነው በእኛ ገንዘብ ነው እንደፈለገ እንዲናገር እንደፈለገ እንዲተች ከፈለገ ደግሞ ግብፅ ትምታው ታፍርሰው ብሎ እንዲናገር የጋበዘው በአብይ አለማወቅነት ነው። ስለዚህ ክሬዲቱን ሙሉ በሙሉ ነው የምሰጠው ለኢትዮጵያ ህዝብ ፍላጎት፣ ፈቃደኝነት ይሄ እንዲሰራለት ስለሚፈልግ ሆኗል። ሌላው ይሄ ዲፕሎማሲው ላይ ስፔሻሊ ይሄ ግድብ ለኢትዮጵያ ህዝብ ምን ያክል አስፈላጊ እንደሆነ የዓለም አቀፍ ሚዲያ ላይ ሚዲያን ይፈራል። ሚዲያን ደግሞ የሚያስፈራ ነገር አለማወቅ ነው። መለስ ዜናዊን አይተው ከሆነ ግብጾችን ጋብዞ ስለ ሚዲያ አስፈላጊነት ለግብፅ ህዝብ ያብራራል። ሃርድ ቶክ ላይ ቢቢሲ ላይ የዓለም አቀፍ ሚዲያ ላይ እየቀረበ ስለ ግድቡ አስፈላጊነትን ያስረዳል። አብይ አህመድ በህይወት ዘመኑ ለ8 ዓመታት የዓለም ሚዲያ ላይ የሆነ ሚዲያ ላይ ቀርቦ ምን እንዳሰበ ምን ለመሰራት እንደተፈለገ ማብራራት የማይችል ወይ ደግሞ የማይፈልግ ሰው ነው። ስለማይችል ነው እኔ የማይቀርበው ብዬ አስባለሁ። ሌላኛው እንደ ኢትዮጵያዊነት ከምኮራባቸው ታሪኮች ውስጥ ይሄ ትልቁ በዚህ ዘመን ያለነው ትውልድ የሰራ ነው ትልቁ ነገራችን አንድነታችንን አንድ ላይ አድርጎ ሊያስቆየን የሚችል የእያንዳንዱ ብሔር ብሔረሰብ ራሱን የሚያይበት ከአትሌቲክሱ ቀጥሎ የህዳሴ ግድብ ነው። በጣም መኮራበት ምርጥ ነገር። ነገ እንደዚህ አይነት ነገሮች ላይ አብረን መቀጠል የሚያስችሉ ነገር ብዙ ነገር መስራት እንደምንችል ኢትዮጵያኖች ከፈለግ ብዙ ነገሮችን ማድረግ እንደምንችል የሚያበረታታን ሁሉም ኢትዮጵያዊ የሚፈልገውና የሚወደው ነገር ቢኖር ይሄ ህዳሴ ግድብ ስለሆነ ክሬዲቱ የኢትዮጵያ ህዝብ ይውሰደው። ሌላው በፖለቲካ ዙሪያ ባነሳችሁት ነገር የሽግግር መንግስት የሚሉት ፖለቲከኞች በውጭ ሀገር ያሉት አሉ። እውነት ነው። ምክንያቱም ችግር ካለ ትግል አለ፣ ትግል ካለ አሸናፊነት አለ፣ አታጋይ አለ፣ አታጋይ ባለበት ደግሞ አሸናፊነት አለ። ስለዚህ ኢትዮጵያ ውስጥ ዛሬ እያየን ያለነው ጦርነቶች አሉ፣ የእርስ በርስ ጦርነት አለ፣ ድህነት አለ፣ የኑሮ ውድነት አለ፣ ማፈናቀል አለ፣ አፈና አለ። እንደፈለክ ኢትዮጵያ ውስጥ ትላንትና ስፔሻሊ ይሄ መንግስት ለውጥ እንዲመጣ ያደረገው ጥያቄዎች የኦሮሞ ህዝብ ጥያቄ አለኝ ብሎ ሲነሳ እኔ ጠቅላይ ሚኒስቴር ወይ ሚስተር ኤክስ ጠቅላይ ሚኒስቴር ይሁንልን ብሎ ሳይሆን እኔ ጥያቄዎች አሉኝ 1 2 3 ጥያቄ ፖለቲካ ጥያቄ የዲሞክራሲ ጥያቄ አለብኝ ብሎ ሲነሳ ይሄ አሁን ያለበት ጣጣ አልነበረውም። ዛሬ ይሄ ጥያቄዎች ራሱ የቅንጦት ጥያቄ ሆኗል። ዛሬ የሚፈልገው የሰላም ጥያቄ በሰላም ወጥቼ ልግባ ልኑርበት ነው ጥያቄው ዛሬ ያለው። ልኑር እዛች ሀገር ላይ በሰላም ልኑር የሚል ጥያቄ ነው ያለው። እንደዚህ አይነት ችግር ባለበት ሀገር ላይ የሽግግር መንግስት ሊመጣ ነው የመንግስት ሊወርቅ ነው ብሎ መደራጀቱ በጣም አስፈላጊ ነው። ምክንያቱም ትናንትና የሰራነው ስህተት መልሰን እንዳንሰራ ዝግጅት ሳይኖር መንግስት ወድቆ ሌላ ችግር ውስጥ ሌላ እርስ በርስ ግድያ ውስጥ ከምንገባ ቀድመን እንታወቅ፣ ቀድመን አብረን እናውራ፣ ቁጭ ብለን እንወያይ። ለመገዳደል እኮ ተጠራርቷል። አብይ አህመድ ያልጠራው ኃይል የለም ለመገዳደል እርስ በርስ እንድንጨፋጨፍ። ከጎረቤት እንጋብዟል። ከጎረቤት ሀገር ጋር ቁጭ ብሎ ወታደር ጋብዞ ተገዳደላል እንዴ? እንወያይ፣ እንነጋገር ማለት ለሚቀጥለው ስቴፕ እንዘጋጅ ማለት ችግር የለውም ብዬ ነው የማስበው። ሌላ መጨመር የምፈልገው እዚህ ነገር ላይ ምንድን ነው
ትላንትና እዛች ሀገር ላይ እንዳየነው አብይ አህመድ አሁን የአብይ ደጋፊዎች ሲያስቡ የሆነ እንደዚህ አንድ ማነሳለ ጥያቄው ለምሳሌ ጀዋር መሐመድ ወይም ደግሞ ከሱ ጋር ያሉ ሰዎች ለሽግግር እንዘጋጅ ሲሉ አንደኛ የመጀመሪያ ጥያቄ ራሱን ማን ነው አሸጋጋሪ ያደረገው? እሱ እዚህ ውስጥ ያላችሁ እናንተስ አሸጋጋሪ ማትሆኑበት ምንድነው ምክንያቱ? እዚህ ጋር ተሰብስበን አለን። አሁን ለምሳሌ ሱፍና ከረባት አድርገን አያና እንኳን ቀድሞን አድርጓል። ሌሎቻችን ሱፍና ከረባታችንን አድርገን ለሽግግሩ እንዘጋጅ ብለን ማናወራው ለምንድን ነው? ከኛ የተለየ ምንድን ያላቸው እነሱ? ሁለተኛ ከየት ወዴት ነው የሚያሸጋግሩን? የነገሩን ነገር አለ ወይ? ህዝቡ መጠየቅ የለበትም? ከየት ወዴት ነው የሚያሸጋግሩን? ወዴት ነው የሚወስዱ? አሁን ለምሳሌ ጠይቀሃል አንተ የጀዋር ደጋፊ ስለሆንክ የሚታቀው ነገር አለ። ወዴት ነው የሚወስዱ? እንደዚህ በግልጽ የነገሩን ነገር አለ? አመሰግናለሁ። አሪፍ ጥያቄ ነው የጠየቀው። አንዳንድ ጊዜ ትላንትናን እንረሳለን። በመጀመሪያ ትላንትና ላይ ከማንምና የመንግስት ደጋፊዎች አብዛኛውን ጊዜ ሰልፍ እንዲወጣላቸው ሲፈልጉ አበል ከፍሎ ነው ሰልፍ የሚያስወጡት፣ ድጋፍን የሚያሰባስቡት። እዛ ቦታ ላይ የሚወጣ አበል ተከፍሎት አብዛኛው እዛ ቦታ ላይ ይገኛል። እነ ጀዋር ፓርቲ ካፋው በኢትዮጵያ ታሪክ ውስጥ በኦሮሚያ ክልል ታይቶ የማይታወቅ ማዕበል፣ የህዝብ ማዕበል፣ አንድም ሰው ሳይቀር ከቤቱ ድጋፋቸው ህዝቡ ምን ያክል ፍላጎት እንዳለው ምን ያክል ህዝባቸው እንደሚወድ ዛሬ በቪዲዮ አለ። በእያንዳንዱ ሚዲያ ላይ እዚህ አቅርበህ ማየት ትችላለህ። የህዝብ ድጋፍ አለው፣ ፍላጎት አለው፣ ህዝቡ ይወደዋል። ይህ አብይ እንዲያስረውና እንደዚህ አይነት ችግር አብይ ጀዋር ላይ እንዲደርሰው ያስባልነው ራሱ የህዝብ ፍላጎት ጀዋር ህዝብ ጋር በጣም ተቀባይነት እነ መራራ ጉዲና ካፋው ምን ያክል ተቀባይነትን እንዳገኘ ስላየ ነው። አንድ ይሄ ነው። የህዝብ ተቀባይነት አለው፣ ብዙ ደጋፊዎች አሉ፣ ብዙ የሚከተሉ ሰዎች አሉ። ሁለተኛ ደግሞ ትላንትና የኦሮሞ ህዝብ አምኖ ኢትዮጵያ ህዝብ አምኖ ያሻገሩ ሰዎች በሙሉ ተክደዋል። እነ ለማ መገርሳ የኔ ያሉት፣ እነ ታዬ ደንዳ የኔ ያሉት፣ እነ ዶክተር ሚክሊያስ የኔ ያሉት፣ እነ ደጓ ዳንጋቸው እና አምባቸው የኔ ያሉት ይሞታል በህይወት በሀገር የተባለ ህዝብን ይሄ መንግስት የሚታወቀው በመካድ ስለሆነ በህዝብ ጋር ታማኝነት ያለው ትግሉ ስለተጠለፈ ትላንትና አብይ አህመድ በትግራይ ውስጥ በኢህአዴግ ውስጥ በነበረበት አንድ ክሬዲት የለውም ወጥቶ መንግስትን የመናገር አንድ እነለማ እያንዳንዱ ሰዎች ወጥቶ መንግስትን በፊት ለፊት የኢትዮጵያ ህዝብ ወይ ደግሞ የኦሮሞ ህዝብ ለእኔ ከሱ መላይ የሚያዘኝ ለምሳሌ የኦሮሞ ህዝብ ብሎ መላ የኦሮሞውን ህዝብ ወክሎ ማውራት ራሱ እኔ ብዙ ጊዜ ከብዙዎቹ ጋር መጋጨበት ጉዳይ ነው። አሁን ለምሳሌ የትኛው የኦሮሞ ህዝብ ነው? ሁለተኛ የኦሮሞ ህዝብ እምነት አለው አምኑታል ስትል ከዚህ ቀደም ምን ሰተኸው ምን ቆጥረ ሰተኸው ምን አስረከበ? ፈትሸከዋል? የመንግስት ስራ ውስጥ ገብቶ የሆነ ዴሊቨሪ ያደረጋቸው ስራዎች አሉ? ይሄን ሰርቶ አሳይቶናል የምትለው ነገር አለ? ለምሳሌ አምነነዋል ስትል ኦኬ ደጋፊዎቹን በሚለው ልሰድና የሱ ደጋፊዎች ምክንያቱም ሌላው ሙሉ የኦሮሞ ህዝብ እንዲሁ እንደቀላል ተነስ ስትለው የሚነሳበት ነው ብዬ አላስብም። ፌርም አይደለም ብዬ ነው የማስበው። እኛ መቻልን የሚል ጥያቄ ላይ ነሱ ይችላል። ኦኬ እናንተ ደጋፊዎቹ ልበልና በምንድን ነው የፈተሻችሁት? ኦኬ አንደኛ በኢትዮጵያ ማንን ነው ጀዋርን አምነነዋል ስትል ደጋፊዎቹን በሚለው ልሰድና ምንድን ነው የደገፍነው? የሰው ልጅ የሚደገፈው አንደኛ በእውቀቱ ነው። እውቀት ናውሌጅ የምንለው ነገር በኢትዮጵያ በታሪካችን የዛሬውን አይደለም የነገውን አይደለም የሚመጣውን ተንብዮ አይተነው የደረስንበት ኢትዮጵያ ውስጥ የሚመጣውን ተናግሮ ብቸኛው ፖለቲካ ነው። ሁለተኛ በኢትዮጵያ ፖለቲካ ከመምጣቱ በፊት በዓለም አቀፍ ሚዲያ ላይ የቀረበ አዳምጠኛ ቴዲ አዳምጠኝ። መጀመሪያ ጥያቄ ልመልስልህ እየነገርከን አሁን ይሄን ተናገረና አየን በል። ለምሳሌ ተንብዮ ምን ተነበየ? ምንድናቸው የሆኑ ነገሮች? እሱ ተንብዮ የሆኑ ነገሮች ለምሳሌ ከትግራይ ጋር ጦርነት ውስጥ እንደሚገቡ አሸናፊ እንዳሌለው ብቸኛው ተናጋሪ እሱ ነው። አንድ ይጠቀስኩና አንድ ሁለተኛ አብይ አህመድ ለኢትዮጵያ ፖለቲካ እንደማይሆን እንደዚህ አይነት ችግር ውስጥ እንደሚከተን ቀድሞ ተናግሯል። እሱ ያለው ነገር በሙሉ ኖ መጀመሪያ ያለውን እኛ አንተ አይደለም ቴዲ፣ እኔ አንተ የምትፈልገውን አንተ የምታውቀው ብቻ ታው
እኔ ለማስታወስ ነው እንጂ አንተ የፈለግከውን ትናገራለህ፣ ህዝብ ይፈርዳል። እኔ የምልህ ለማስታወስ ያለው አብይን እንደውም መደገፍ አለብን። ያሸጋግረናል። ኢንክሬዲብል የሆነ ስራ እየሰራ ነው ያለው ብሎ ቃል ሊትራሊ የተናገረው ንግር አለ እና እሱ ላስታውስ ብዬ ነው። እሺ ከዚህ በኋላ እኔም አንተም ላስታውሳ፣ ልክ አንተ እንዳልከው እኔም አንተም ላስታውስ። ለመጀመሪያ ጊዜ ማን ይሁን ተብሎ ሲጠራ ለማ ይሁን። ምክንያቱም ለማ ትላንትና ተፈትኖ የምናውቀው ተፈትኖ ያየነው ሰው ስለሆነ ለማ ይሻላል። አብይ ከሆነ እኔ ነገ እኔ ላይ ፍረዱ እናንተ ትክክሉንና እኔ ልሳሳት፣ አብይ እዚህ ችግር ውስጥ ይከተናል፣ እንደዚህ አይነት ችግር ውስጥ ይከተናል ብሎ ቀድሞ ጽሁፉ አለ፣ የተናገረው ነገር አለ። ዋጥበት። እውነት ነው። ዋጥበት ምናምን አትበል። አፈ ጉባኤ እንዲህ መናገር መብት የለም። እኔ ሙጠውም ተፋውም ነገር የለም። ጀስት ለህዝቡ ነው የምትናገር። እውነታውን ነው የተናገርኩት። እኔ ጋር ለምኮ ውድድር እኔ አወያይ ነኝ። ለህዝቡ ለአድማጭ ተመልካችን አክብረ ሁለተኛ በምንድን ነው የምትፈትኑት? ጀዋር መሐመድን በምንድን ነው የምትፈትኑት ብለህ በጠየቀው ጥያቄ የሰው ልጅ የሚፈትነው በእውቀቱ ነው። እውቀቱን ደግሞ ከኛ በፊት በዓለም አቀፍ ሚዲያዎች ባሉ በሚባሉ ሚዲያዎች ላይ የቀረበ ፖለቲካ ትንታኔ የሚሰጥ ስለ አረብ ሪቮሉሽን የሚያወራ ፖለቲካ እውቀት እንዳለው ትላልቅ ሚዲያ አምኖበት እድል የሚሰጡት የፖለቲካ ምሁር ነው። ይሄንን ደግሞ የትኛውም ሺህ ጊዜ ብጠላው ይሄንን እውነታውን መደበቅ አችልም። ምክንያቱም ፋክቱ ሚዲያ ላይ ያለ ነገር ስለሆነ ሰውን መውደድን መጥላት የምትችለው በእውቀት ነው። እውቀት ያለው ደግሞ አገር ይሰራል፣ እውቀት ያሌለው አገር ያፈርሳል። ይሄ ባህላዊ ፖለቲከኛ ይሄው እያየነው ነው። ሀገር እያፈረሰ ነው ያለው። ሀገሪቷን ያሳደጉት ፈረንጆችን ሀገር አሜሪካን፣ አውሮፓ ያደረጉት የተማረ ሰው ነው እንጂ ባህላዊ ፖለቲከኛ ወይ ታጣቂ ወይ ሚሊሻ አይደለም። ለተማረው ኢትዮጵያ እድል ሰጥታ አታውቅም። ለመነጋገር ቁጭ ብላ ለመወያየት ኢትዮጵያ እድል ሰጥታ አታውቅም። የተማረ ኃይል መርቷ ስለማያውቅ ሁልጊዜ እርስ በእርስ ግድያ፣ የሴራ ፖለቲካ፣ ጓደኞቹን የመካድ የመግደል፣ ከሀገር የማባረር አሉ የተባሉ እነ ቅድም ስታነሳቸው ብርቱካን ሚደቅሳ እና መዓዛ ብሩ ኢትዮጵያ እናገለግላለን ብሎ ተጠግቶ የዚህ ሰውዬ ሁኔታ ስላላማራቸው ሁሉም የተማረ ኃይል እንዴት አድርጎ ገለል እንዳለ ታውቃለህ። ብቻውን ቀርቶ ሁሉም ቆራጭ ፈራጭ ያደረገ ይሄ መንግስት ስለሆነ መጨረሻ ላይ መናገር የምፈልገው ኢትዮጵያ ከአብይ በፊትም ነበረች፣ ከአብይ በኋላም ትቀጥላለች። ትላንትና ስንታገል ወያኔ ከዚህ ስልጣን ላይ አይወርድም፣ ይሄ መንግስት አይወድቅም ብሎ እያወሩ ነው የወደቀው። ይሄ መንግስትም እንደዚሁ የትም አይሄድም አይወድቅም እየተባለ ይወድቃል። ምክንያቱም ችግር ባለበት ትግል አለ፣ ትግል ባለበት ደግሞ አሸናፊነት አለ። አመሰግናለሁ። በነገራችን ላይ ብቸኛው ኢትዮጵያዊ እኔ ነኝ ያደመጥኩ እንጂ እናንተ አሁን የጀዋር ቤት ደጋፊዎች ቤት ከፍታችሁ ስትወያዩ ከእናንተ ሀሳብ ውጭ የሚቃረን ሰው የሚመጣ አታደምጡ፣ አታስጨርሱትም። እኔ ግን እያደመጥኩ ነው። ምንም ይሄ የሚያሳየው ለመስማት ዝግጁ መሆኔን ነው። ህዝብ ይፈርዳል፣ አድማጭ ተመልካቾች ይፈርዳሉ። አንተ አለኝ የምትለውን ትናገራለህ። የህዝቡን ንቃተ ህሊና ግን ከጥያቄ ምልክት ውስጥ አንከትም። ህዝቡ ከኛ የበለጠ ያውቃል፣ ይታዘባል፣ ያውቃል የሚል እምነት አለኝ። ይሄ ነው ክብራትና ክብራን። እናንተ ትፈርዳላችሁ። ኢሳቅ 99ን እናመሰግናለን። ከኢሳቅ በኋላ አይ ቲንክ አያና ነው አይደለ? የገቡ ልጆች አሉ። ጉደኛውና የአርበኛው ተከታትለው ነው የገቡት። አያና ያወራል። ከአያና በኋላ ጀነራል፣ ከዛ መሐመድ፣ ከዛ ዋንጋሪ፣ ከዛ ቅድስ፣ ከዛ ጉደኛውና አርበኛው ካወሩ በኋላ ኢሳቅ ይሆናል። ቅድም ሶስት ዙር ነበር ሰጣችኋለሁ ያልኩት፣ አንዳንድ ዙር ቀንሻለሁ። ሁለት ዙር አረግና ከነገዳ ስለሚገባ አያና አንድ ከተናገርክ በኋላ አንድ ዙር ይኖርሃል። ሌሎቻችሁ አንድ ከተናገራችሁ በኋላ አንዳንድ ዙር ይኖራችሁና እናማረብን አድማጭ ተመልካቾቻችንን አክብረን እንሰነባበታለን ማለት ነው። አያና ወደ አንተ ልምጣ። ቴዲ አመሰግናለሁ። አንዳንድ ጊዜ ትንሽ ፈገግ የሚያስብሉ የነበሩ ሰዎች ጠፍቼ ነበርና ረስቻቸው ነበረ። አሁን ከተነተነው ወንድማችን ውስጥ አንድ ቃል ብቻ ነው ኪወርድ ያገኘሁት፣ የሚያወራው የሚለው ነው። ወሳኝ ነው። ማውራት አስፈላጊ ነው። እኛም በምንችለው ማውራት መቀጠል አለብን ብዬ አስባለሁ። ተናግሮ የወጣው ኡኖ ነው ምናምን የሚባለውን በጣም ደስ የሚል ነው። እኛ ስንመጣ እንጨርሰዋለን ግድቡን። በዓለም ፊት የተመረቀ ግድብ፣ ሌሎች ስራዎች የሚቀጥሉ ተብሎ ከተነገረ በኋላ ዘሪሁን 23ቶች ቱቦ በቀጠሉበት እጃቸው መጥተው ሊያቦኩት እንደሚያስቡ ነግሮናል። እሱ ቀርቶ እስቲ እንደው በእጃቸው የያዙትን ነገር አስተካክለው ቢሰሩና
ከዛ ውስጥ ቢወጡ ነው የሚገርም ክሬዲት መስጠት ላይ ብዙ ሰው ታዝበንበታል። ይህንን የአባይን ግድብ ምርቃት ኢትዮጵያ ውስጥ እኮ ካንተ በፊት የነበረን መሪ ቀንድ ላይ ስለህ በናሽናል ቴሌቪዥን ማሳየት እኮ ነው ባህላችን። እንደ ሀገር የመቀጠል ፍላጎት ዝቅተኛ ከመሆኑ የተነሳ ሰራ ብለህ ወደኋላ ተመልሰህ ከተፈሪ መኮንን ጀምሮ መደርደር አይደለም እንደውም ጠላት አድርገህ ነው እንጂ የምትስለው። ይሄ ነበር እኮ የፖለቲካ ባህላችን። አንዴ ሁለቴ አይደለም፣ በሄዱበት ቦታ ሁሉ በምርቃቱም ላይ እነኚህን ሰዎች ድርሻቸውን አቅርበው ይሄን ሰርተዋል ይሄን አድርገዋል ብለው በህይወት ያሉትን ጋብዘው ወደፊት መሄድ መቻል ማለት የሞራል ልዕልና አለህ ማለት ነው። እንደ ሀገር የመቀጠል ፍላጎት አለህ ማለት ነው እንጂ እሱን ጠላት አድርገህ እዚህ ላይ የምናያቸው ደከም ያሉ የፖለቲካ አቋም የሌላቸው አካላት ምንም ነገር ሰርተው የማያውቁ ማለት ነው ከማውራት ውጪ እንደሚያደርጉት ሳይሆን ተመልሰህ ሄደህ እገሌ ይሄን ሰርቷል ብለህ ደርድረህ የራስህን ድርሻ ሰርተህ ማለፍ ማለት ይሄ ትልቅ እንደ ሀገር ለመቀጠል አዲስ ባህል እኮ ነው። ተባረሩ ወጡ ምናምን የሚባሉ ሰዎች እዛ ቁጭ ብለው እንዲያስመርቁ አድርገህ በፊት ምክትል ጠቅላይ ሚኒስትር ሪኮግናይዝ አድርገህ በቦታው ተገኝተው የበፊቱን ጠቅላይ ሚኒስትር አስገኝተህ በህይወት የሌሉትን ስም ጠቅሰህ ምን ማለት ነው? ያልተለመደ ባህል ማለት አይደል እንዴ? ያላየነው ነገር ስናይ እኮ ማድነቅ መመልከት መቻል አለብን። አይ ነው አንድ ነገር አድርገው የማያውቁ ሰዎች ለራሳቸው ጥቅም ከዚህኛው እዛኛው እየተንጠለጠሉ ሀሳባቸውን በየደረሱበት ቦታ የሚገለባብጡ የግል ተከታዮች ያሏቸው እኔ የግል አድናቂ ነው። የቴዲ አፍሮ አድናቂዎች አሉ፣ የቴይለር ስዊፍት አድናቂዎች አሉ፣ የማይክል ጃክሰን አድናቂዎች አሉ፣ የአንዳንድ ፖለቲከኞች አድናቂዎች አሉ። እሱን አልቃወምም። በሄዱበት ሁሉ በወጣው አልበም ሁሉ የሚያጨበጭቡ ማለት ነው። ኮንተንቱንም ለማየት እድሉም አቅሙም የሌላቸው እንደ ሀገርን የሚያክል ነገር ስትመራ ግን የፖለቲካ ምራቅ ዋጥ አድርገህ ይሁን ከነችግሩ ሁሉንም ሪኮግናይዝ ካላደረግን ነገ ደግሞ እኛ የምንገነባው ነገር ሪኮግኒሽን አይኖረውም ብለህ ማሰብ መቻል ቫልዩ መስጠት መቻል አለብህ። ቀድሞ ነው የሚባለው እኮ ስም ዘርዝሮ አንተ ነው ያስታወስከው። ዋናውን ያስመረቀውን ከረንት ላይ ያለውን 7 ዓመት 50%ቱን ታይሙን ከ14 ዓመት ውስጥ የመጨረሻውን ፓርት የመራውን ያስጨረሰውን አካል ንቆ ማለፍ ሞክሯል። አሁን ያወራው የግለሰብ አድናቂ ወንድማችን ዶናልድ ትራምፕ እንዲናገር የፈቀደለት ይላል። ዶናልድ ትራምፕ እንኳን ኢትዮጵያ አይደለም አሜሪካ ሆነ አትፈቅድለትም። ሚስቱ ራሱ አትነግረውም እንደሚናገር። የፈለገውን ነው የሚናገረው። እውነት ነው ውሸት ነው ታጣራለህ። እዛ ይሰድብሃል። ጋዜጠኛ ራሱ የሚታወቅ እኮ ነው። ይህንን ላብይ ወስደው መስጠት የሚሞክሩ ሰዎች በፈጠር እስቲ እንደው እንዴት አድርገህ ነው የኢትዮጵያን ሕዝብ ከመናቅ የተነሳ እኮ ነው እነ ዘሪሁን 23 መተን እንጨርሳለን የሚልህ እኮ። አሁን የናሽናል ኤግዛም ውጤት መጥቷል። የአማራ ክልል ያቺን ጥቂት ካስፈተናት ውስጥ ትልቁ ሰው ያለፈው እዛ ነው። የዛ ሕዝብ የትምህርት ጥማትና ትጋት የሚታይበት ነው። እንዲህ ጥማት ያለውን ማህበረሰብ አንገቱ ላይ ረግጠህ ከትምህርት አስወግደህ እየኖርክ እያደቀክ የተሰራና ያለቀ ግድብን ስመጣ ጨርሰዋለሁ ብሎ ማውራት የምን ድንቁርና ነው? የውሸት አንድነት ሆድ ሲያውቅ ዶሮ ማታ። እዚህ ላይ መጥቶ ራሱ ገዱን አዋርዶ ልደቱን አዋርዶ ኢንጂነር ይልቃልን ደግሞ በብቱ ደብቆ ወረደም ይታወቃል ማለት ነው ማን እንደሆነ። የውሸት እኮ ነው የመቀባባት አንድነት። ከውጪ የሚላክ ገንዘብ ስለተቋረጠ አንድ ሆነን እንቅረብ ነው። እና ይሄ ህብረተሰቡ ባይዘው መሬት ላይ ደጋፊ ምናምን የምትለው ነገር ነው። ህዝቡ የአስተዳደር ጉድለትን፣ የአስተዳደር ብልሹነትን፣ ሙስናን እነኚህን ሁለቱን ነገሮች ነው እንጂ ትልቁ ችግሩ ሆኖበት ያለው እነኚህ አንድ ነገር ሰርተው የማያውቁ ከጥፋት ውጪ ምንም የማያውቁ አካላት ስማቸውን መስማት አይፈልግም። መሬት ላይ ወርደህ ስትሰማ ጉዱን ታያለህ። ድምጻቸውን የነሱን ነገር መስማት አይፈልግም። ቢኮዝ እንዴ ያስፈሩሃል እኮ። እኔ እኮ ሳያቸው ያስፈሩኛል። እርስ በርሱ አብሮ የማይቆም ለእውነት ትንሽ ቦታ እንኳን የሌለው ለሰራ ክሬዲት የማይሰጥ የፈለገውን ነገር ጠፍጥፎ አጨማልቆ አምጥቶ ህዝብ ፊት በንቀት የሚያቀርብ ትናንት የዋሸውን ውሸት ዛሬ እዛው አስቀምጦ ፊትህ እየሸተተ ሌላ ውሸት የሚደፈድፍ እኮ ነው። ሀገር ይምራ ብለህ የምታስበው የምትስበው አይነት አካል አይደል። ውጪ የተቀመጠው ምንም ለጉዳዩም ቅርበት የሌለው በይሁንታ ሁሉን ነገር ወደ ራሱ የሚያስጠጋው አካል አይደለም። መሬት ላይ ያለው ዋጋ የሚከፍለው ህዝብ ግን በፍጹም እንዲህ አይነት ብልሹ ነገሮች ከውስጡ እንዲወጡ ነው የሚፈልገው። የግለሰብ ደጋፊዎችም ሆነ የአንዳንድ መላቅጣቸው የማይታወቅ አላማቸው እንኳን ምን እንደሆነ በግልጽ ሪተሬት ማድረግ የማይቻል አካላት ቀደም የተናገረው ወንድሜ የብሔራዊ ምክክር ኮሚሽን ከሚዲያ ላይ ሰብስብ ብለው አያስፈልግም። እነሱን ማሳተፍ
በግልጽ ያስፈልጋል፣ መጋበዝ ያስፈልጋል፣ አድርገናል ብለዋል። ሐሳባችን ነው የሚሉት ግን መሻሻል አለበት ለአማራ ህዝብ፣ ለኦሮሞ ህዝብ፣ ለተጋሩ፣ ለማንኛውም ማህበረሰብ አለ የሚባለው ጥያቄ ከማህበረሰቡ ተሰብስቧል። በሺህ የሚቆጠሩ ጥያቄዎች፣ ፍላጎቶች። እነሱ አዲስ የሚያመጡት ነገር የለም። እዛ ውስጥ ያልተካተተው የእነሱ የስልጣን ጥማት፣ ገንዘብ የመዝረፍ ፍላጎት ይሄ ነው ያልተካተተው። እሱ ደግሞ የህዝብና የማህበረሰብ ጥያቄ ስላልሆነ የሚችሉት ከሆነ ያስፈጽማሉ። የኢትዮጵያ ህዝብም መንግስትም አይፈቅድላቸውም ብዬ አስባለሁ። በዛ ደረጃ ዝም ብሎ ይሄ የሚወጠሩት ነገር አያስፈልግም። ግድቡ ተገንብቶ አልቋል። የኢትዮጵያ ህዝብ ሀብት ነው፣ ኩራት ነው፣ የዲፕሎማሲ ድል ነው። ምንም አድርገው ምንም የዶክተር አብይን አስተዋጽኦ አንተ ብትቀንሰው ብትሸርፈው እንደ ድሮ እኮ አይደለም። እንደ ድሮ ይሄ ጻፊ ዜና አድርገህ ቁጭ አድርገህ የፈለግከውን የምታስጽፈው አይደለም። በዲጂታል ዘመን ላይ ሁሉ ነገር የሚታይ ነው፣ የሚመዘን ነውና ማን ምን እንዳደረገ ይታወቃል። በግልጽ ክሬዲቱን ማንም ሊነካበት አይችልም ማለት ነው። ኢንክሉዲንግ ሌሎችን ሬኮግናይዝ ለማድረግ የሄደበት መንገድ ራሱ ክሬዲት ነው፣ ትይዝለታለህ። ቢኮዝ ሌላው ቢሆን ያደርገዋል ወይ ከሱ በፊት የነበረ እንደዛ እያከበርን ነው የመጣ ነው የሚለው መያዝ ያለበት ነገር ነው ብዬ አስባለሁ። አንድ መጨረሻ ላይ ማስቀመጥ የምፈልገው ነገር ለሚሰማኝ ህዝብ 1 ደቂቃ ነው ይቀረኛል። አዎ አንድ ማስቀመጥ የምፈልገው ነገር የፖለቲካ ተቃውሞ መብት ነው። የፖለቲካ ተቃውሞ መብት ነው፣ ፕሪቪሌጅ አይደለም። ማንኛውም ተቃዋሚ መንግስትን፣ አሰራርን፣ የፖለቲካ ድርጅትን መቃወም መብት ነው። ሀገር ክደት ግን ወንጀል ነው። ሁለት ነገር መለየት መቻል አለብን። የሀገርን ሉዓላዊነትና ጥቅም መካድ በሌሎች ወገን ቆመ ግልጽ ሆኖ አሁን ግለሰብ ደጋፊዎች የሚደግፏቸው ሰዎች ከሌሎች ጋር ከውጭ ሀገር ኢንትረስት ጋር እንደሚሰሩ ይናገራሉ። ሀገርን መካድ መብት አይደለም፣ ወንጀል ነው። ወንጀል ሰርተህ መብት መጠየቅ አትችልም፣ መብትህ ይነፈግሃል። የፖለቲካ ተቃውሞ ግን በምትፈልገው መንገድ ማቅረብ ትችላለህና የፖለቲካ ተቃውሞና የሀገር ክደትን አንቀላቅል የሚል ሀሳብ መጨረሻ ላይ ለማንሳት ነው። አመሰግናለሁ ቴዲ። ቴንክ ዩ አያና። ከአያና ቀጥሎ